ሁለተኛ ነገሥት ምዕራፍ 2 ከቁጥር 19 ላይ በጌታ በኢየሱስ ስም አነባለሁ። የከተማይቱም ሰዎች ኤልሳን እነሆ ጌታችን እንደምታይ የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨው ጨምሩበት፣ ያንንም አመጡለት። ውሃውም ወዳለበት ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህን ውሃ ፈውሻለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንም አለ። ኤልሳም እንደተናገረው ነገር ውሃው እስከ ዛሬ ድረስ ተፈውሷል። ሃሌሉያ ሃሌሉያ፣ ኢየሱስ ጌታ ነው። እዚህ ክፍል ላይ እንጸልያለን። አጠር ያለሽ ቃል ነው ማካፍለውና ከዛ ወደ ጸሎት ነው የምንገባው። እዚህ ክፍል ላይ ካያችሁ ከተማዋ መልካም ነች አሉ። ኢየሱስ ጌታ ነው። ከተማዋ ምንድነች? መልካም ነች ማለት ፍሬ ላይ ነገር ሲደርስ ብቻ የምታጨነግፍ እንጂ ከዛ ውጪ ያለው የከተማዋ ነገር ሁሉ ምንድነው? እስቲ መልካም ነው በሉ። እስቲ መልካም ነው በሉ። እስቲ እቺ ከተማ በነገራችን ላይ ኢያሪኮ ነች። በፊት አውርቻችኋለሁ። ኢያሪኮን አኪኤል የተባለ ሰው ሲሰራ የበኩር ልጁ ሞተ። ሁለተኛ ደግሞ በሯን ሲገጥም ታናሽ ልጁ ሞተ። ለምን? ይሄን ኢያሪኮን ከተማ የሚሰራ ሰው የተረገመ ይሁን ብሎ ኢያሱ ቃል አውጥቷል። ይሄ ቃልን ያን እርግማን በልጆቹ ላይ አድርጎ ነው ከተማዋ መልካም እንድትሆን ያደረገው። ኢየሱስ ጌታ ነው። ከዚህ በፊት ይሄን አውርተናል። አሁን ይሄ ከተማ አንድ ነገር ቀርቶታል። እርግማን ቢሰበር ኢየሱስ ጌታ ነው። ከተማዋን መልካም ብትሆንም አንድ ግን ችግር ነበረባት። ያ ችግር ምንድነው? ፍሬ የመጨንገፍ። ዛሬ ያ መንፈስ ይመታል። ፍሬ የመጨንገፍ መንፈስ ዛሬ ይመታል። በቃ ደረሰ። አሁን ነገር አተክለው አጠጥተው እንዲያድግ አድርገህ ከዛ የፍሬ ጊዜ ላይ ሲደርስ ያፈራል ስትል ገና ምልክት ያሳይና ይጨነግፋል። ደርሶት እንኳን ወፍ ቢበላው እኮ ሌላ ነገር ነው። አሁን በቃ እያፈራ አሁን ለመበልነት ይደርሳል ብለህ ስታይ ገና እንጭጭ እያለ ምን ይላል? ይጨነግፋል። ከዛ ከተማዋ መልካም ነች፣ ለሁሉ ነገር ጥሩ ነች። ፍሬ ከሌላ ቦታ ነው የምናመጣው። ለምን? የከተማዋ ምንጭ መጥፎ ስለሆነ ይጨነግፋል። ስለዚህ ጸልይ ሲሉት እሱ ጨውና ማሰሮ አምጡልኝ አለ። ማሰሮ ላይ ጨው ተጨመረ፣ ከዛ ምንጩ ላይ ተጨመረ። ከዛ በኋላ ሞትና ጭንገፋ ምን አለ? አይሆንም አለ። ኢየሱስ ጌታ ነው። ዛሬ ሞትና ጭንገፋ ይወገዳል። አሜን፣ ይወገዳል። እስቲ በእኔ ህይወት በሉ እስቲ ሞትና ጭንገፋ በሉ እስቲ አይሆንም በሉ እስቲ አይሆንም በሉ እስቲ። ኢየሱስ ጌታ ነው። ሌላው ደግሞ ነገር ላይ ጨነግፍ ይችላል። እስቲ ኢሳይያስ 5 ትንቢተ ኢሳይያስ ምዕራፍ 5 ላይ ትንቢተ ኢሳይያስ ምዕራፍ 5 ሃሌሉያ። ትንቢተ ኢሳይያስ ምዕራፍ 5 እንደዚህ ይላል። ስለ አውዱ አይደለም ማወራው፣ ቀጥታ ዳይሬክት ቃሉን ነው ማወራው። አሁን ከቁጥር 1 ጀምሮ አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ። ለወዳጄም በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ። ምርጥ የሆነውንም አረግ ተከለበት፣ በመካከሉም ግንብ ሰራ። ደግሞም የመጥመቂያ ጉድጓድ ማሰበት፣ ወይንንም ያፈራ ዘንድ ተማመነ። ዳሩ ግን ሆምጣጤ ፍሬ አፈራ። ኢየሱስ ጌታ ነው። አሁን ሁለተኛ ነገሥት ምዕራፍ 2 ላይ ያለውን ስናይ ከተማዋ መልካም ነች፣ ይጨነግፋል ነው። ነብዩ ጸለየ፣ ጭንገፋው አቆመ፣ ፍሬያማ ሆነች ማለት ነው ከተማዋ። ይሄኛው ክፍል ላይ ግን የጭንገፋ ችግር አይደለም ያለው። ነገር ተተክሎ ካደገ በኋላ ወይኑ ላይ የሚደረገውን እንክብካቤ የሚደረገው ነገር ሁሉ ተሰጥቶ ውጤቱ ደርሷል እኮ መጥቷል። የተፈለገው ፍሬ ወጥቷል። ግን ፍሬው ምን ሆነ? ሆምጣጣ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንዳንድ ሰዎች ልጅ ይወልዱና በልጆቻቸው እስከ ሞት ድረስ ይማረሩ አይታችሁ አታውቁም? በብዙ ጸሎት ይሆናል እኮ ያን ልጅ ያመጡት። ግን ያ የመጣው ልጅ በጣም መራራ ይሆናል። በቃ ቤተሰብ የሚያስማርር፣ አገር የሚያስማርር፣ በቃ ሁሉም መራራ ይሆናል ማለት ነው። ኢየሱስ ጌታ ነው። አሁን ይሄም መንፈስ ዛሬ ይመታል። አሜን። ነገሩ ጭንገፋው ተመቶልህ ከዛ ከደረሰ በኋላ ነገሩ ውጤቱ መጥፎ ከሆነ ኪሳራ ነው።
ኢየሱስ ጌታ ነው። ፍሬውን ታያለህ። ስትበላው የሚያቃጥል ከሆነ ስትበላው የሚመር ከሆነ ምን ልትሆን ነው? ልትበሳጭ ነው ማለት ነው። ባላፈራው ልትል ነው። ዛሬ ባላፈራው አትልም። አሜን። እግዚአብሔር በጣፋጩ ይባርካችኋል። እግዚአብሔር በጣፋጭ ነገር ይባርካችኋል። አንደኛ ጭንገፋ ይመታል። ሁለተኛ እግዚአብሔር ጣፋጭ የሆነን ፍሩት ይሰጣችኋል። እናንተም የምትወዱት ትውልድም የሚወደው ለቤተ ክርስቲያንም ለሀገርም በረከት የሆነ ፍሬ እግዚአብሔር ከእናንተ ያወጣል። ኦንሊ ስለ ልጅ ብቻ አይደለም። ኢየሱስ ጌታ ነው። እግዚአብሔር ይኸው በማህፀን ፍሬያማ እንድትሆን ያደርጋል። በወገብ ፍሬያማ እንድትሆን ያደርጋል። በእርሻ ፍሬያማ እንድትሆን ያደርጋል። በንግድ ፍሬያማ እንድትሆን ያደርጋል። ደርሶ ነገርህን መራራ ሊያደርግ የወጣው እባብ ተወግቷል። እስቲ የኔ ውጤት በሉ እስቲ ያማረ ይሆናል በሉ እስቲ። ሃሌሉያ። አሁን ይሄ እንግዲህ ያየነው የመጀመሪያው የሚያጨነግፍ ምንጭ ነው። ሁለተኛው ደግሞ የማያጨንገፍ ችግር የለም። ሁሉንም ድንጋዩን ዞር አደረኩ፣ የሚደረገውን ፍጉን ሁሉ ነገር አደረኩ። ጣፋጭ ያፈራል ስል ወይኑ መራራ አፈራ ነው። መራራ ለእናንተ አይሆንም። አሜን። እስቲ መኃልየ ምዕራፍ 6 መኃልየ ምዕራፍ 6 ይህቺ እንደ ማለዳ ብርሃን የምትጎበኝ እንደምን እንደ ማለዳ ብርሃን የምትጎበኝ እስረኛም ይጎበኛል፣ ህመምተኛም ይጎበኛል። የማለዳ ብርሃን ደግሞ አወጣጧ ውበቷ አለ ይጎበኛል። ደግሞ ሙሉ ቀን እስኪሆን ድረስ እየጨመረች ትሄዳለች። እንደ እስረኛ አትጎበኝም። አሜን በላ። እንደ ህመምተኛም አትጎበኝም። እግዚአብሔር እንደ ባረከ ተሰምቶ ትጎበኛለህ። እግዚአብሔር እንደ ጎበኘ፣ እግዚአብሔር ቀኙን ባንተ አቅጣር እንደዘረጋ ታውቆ ትጎበኛለህ። የእግዚአብሔር ያደረገልህን ለመመልከት መጥተው ይጎበኙዋል። የሳባ ነች አይደል? የሰለሞንን ዝና ሰማች። ከዚህ እኮ ነው ከኢትዮጵያ ሰምታ እዛ ድረስ ሄደች። ኢየሱስ ጌታ ነው። ስጦታ ይዛ ሄደች። አሜን። የሆነ ዝና ሲወጣ የሚጎበኝ ነገር አንተ ጋር ሲኖር ሃሌሉያ፣ የሚመጣው የብርቱካን ጁስ አይደለም፣ የወርቅ ስጦታ ነው። ኢየሱስ ጌታ ነው። ሰው ሲታመምና ሲታሰር ንፍሮና ምግብ ነው የሚሄድለት። እግዚአብሔር እንደባረከ አሁን ለምሳሌ ኢየሱስ ቤት ሰርተህ ብትመረቅ እኮ ንፍሮ ሰው ያመጣልህ። አጠያየቁ ራሱ እኮ ይቀየራል። በቤት ላይ የምታስቀምጠው ዕቃ ይሰጣል። ሃሌሉያ። ውድ ዋንጫ ይሰጣል። የሚያማምሩ ዕቃዎች ይሰጣሉ። ነገሩን የሚመጠን ጉዳይ ዛሬ ጸልያለሁ። የሚጎበኝ ነገር እግዚአብሔር በሕይወታችሁ ላይ ያደርጋል። ሃሌሉያ ሃሌሉያ ሃሌሉያ። ከዛ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ማናት? እኔ ነኝ በሉ እስቲ። አይ ጠላትን የምታስፈራው ወታደር ስለሆንክ ስለታጠቅክ አይደለም። ዓላማ ካለ ታስፈራለህ። ምክንያቱም የታጠቀ ሰው ቢተኛ አያስፈራም። አሜን። ዓላማ ይዞ ኖሮ ግን ከቆምክና ከታጠቅ ጠላት ምን ይላል? ይፈራል። ከዛ ቁጥር 11 ይሄን ነው አሁን የፈለኩት። የወንዙን ዳር ልምላሜ አይ ዘንድ ሰለሞን ነው የሚለው። የወንዙን ዳር ልምላሜ አይ ዘንድ ወይኑ አብቦ ሮማኑም አፍርቶ እንደሆነ እመለከት ዘንድ ወደ ገውዝ ገነቴ ወረድኩ። ሳላውቀው ነፍሴ በከበረ ሰረገላ ላይ አስቀመጠችኝ። ኢየሱስ ጌታ ነው። እንግዲህ አስቡ፣ ራሳችሁን እንደ ገበሬ አስቡ። እንደ አንድ ገበሬ ወይም እንደ ሰለሞን እንደ ንጉስም አስቡ። የሆነ ወንዝ አጠገብ ጋር ማለት ነው ሄዳችሁ ማንጎ ትተክላላችሁ፣ አፕል ትተክላላችሁ፣ ወይን ትተክላላችሁ፣ ሮማን ትተክላላችሁ። ከዛ ረስታችሁታል። በቃ ለሚንከባከብ ሰጣችሁ ረስታችኋል። የሆነ ሰዓት ትዝ ሲላችሁ እስቲ ወይኑ አብቦ እንደሆነ ሮማኑ አፍርቶ እንደሆነ እመለከት ዘንድ እስቲ ወደ ገውዝ ገነቴ ወደ ወንዙ ዳር ምን ልበል ልውረድ አለ። ሲወርድ ከጠበቀው በላይ አፍርቷል። ስለዚህ ሳላውቀው ነፍሴ በከበረ ሰረገላ ላይ ሃሌሉያ። መራራ ቢቀምስስ ሊያማር እኮ ነው፣ ግን አየ ውጤቱን ቀመስ። ሳላውቀው ነፍሴ በከበረ ሰረገላ ላይ። ዛሬ ውጤቱን ትመለከታለህ። ሰለሞን ፊዚካል በሆነ ወንዝ ዳር ነው ወይን የተከለው፣ ሮማን የተከለው። ኢየሱስ ጌታ ነው። እኛ ግን ሃሌሉያ ህልውናው ባለበት መንፈሱ ባለበት አሜን። ከኛ የሚወጣው ነገር ነገርን ሄዶ ያጠጣል፣ ያለመልማል። የሆነ ጊዜ ካንተ ውስጥ ከሆድ ወንዝ እየወጣ እየጸለይክ ያ ነገር እኮ የሆነ ሰዓት ላይ የሚያፈራበት ሰዓት አለ። ድንገት እስቲ የጸሎቴን መልስ ቼክ ላድርግ ስትል ነገሩ ተመልሷል። ይሁንብህ።
አሜን ይሁንብህ። ብዙዎቻችን ጸሎታችንን ጸልየን ስለምንተውና ስለማንመዘግብ ነው እንጂ ኢየሱስ ጌታ ነው። አሁን የቆምከው ጸሎት ላይ ነው። አሜን። ይሄን እኔ እግዚአብሔር ባለቤቴን ይባርካት። ጸሎት ነው። ጸሎቷን ትጽፋለች፣ ጥያቄዎቿን ሁሉ ትጽፋለች። ከዛ ሲመለስ አለማመስገን አትችልም። ምክንያቱም ሆኖ አላ እዚህ ጋር ያለው ይዛመዳል። የሆነውና የተጻፈው ነገር ይዛመዳል። የተጸለየው ነገር ይዛመዳል። ዛሬ ጸልያለሁ። እግዚአብሔር በጸሎት መልስ ይባርካችሁ። የዘራችሁት ነገር 100 እጥፍ ያፍራላችሁ። የትኛውም የናንተን ፍሬ ከቤት አውጥቶ ሊቀብር የሚቸኩል ዛሬ ቀጥ ይበል። የኔ ነገር በሉሲ ለሞት አይፈለግም በሉሲ። ደግሞ የናንተን ፍሬ መቀየር የሚፈልገው ተመቷል። አሜን። ያቺ ሴት እኮ አንድ ልጅ ነው ያላት፣ መበለት ነች። አንድ ልጅ ነው ያላት። እንደ አባወራም ነው፣ እንደ ልጅም ነው፣ እንደ ታላቅም እንደ ሁሉም ነው። ኢየሱስ ጌታ ነው። ሞተባት። ሰው ሁሉ አዘነ። ለምን? ያላት አንድ ነው የሞተባት። አዝኖ ሁሉም በቃ እንደሚለቀሰው አልቅሶ ሊቀብር ይዘው እየሄደ እንግዲህ እግዚአብሔር የሰጣት ፍሬ ነው የሞተባት። ኢየሱስ ጌታ ነው። ሊቀብሩ ይዘው እየሄዱ እያለ ጌታ መጣና ቃሬዛውን ነካ። አሜን። ቀባሪዎቹ ቆሙ። ያንተ ፍሬ አይቀበርም። አሜን በላ። ያንቺ ፍሬ አይቀበርም። ከዛ ጎልማሳውን አስነሳው። ከቤት የወጣው የሞተ ነገር ነው፣ የገባው የተነሳ ነገር ነው። ጠላት ይው ገድዬዋለሁ ያለው ያንተ ነገር በትንሳኤ ወደ ቤት ይገባል። ጠላት አጥፍቼዋለሁ በቃ ከዚህ በኋላ ያንተ ነገር አይሰራም ያለውን ነገር እግዚአብሔር አስተካክሎት በትንሳኤ ወደ ቤት ይገባል። የኔ ነገር በሉስቲ እንደ ሞት አይቀርም በሉስቲ፣ በትንሳኤ በሉስቲ ወደኔ ይመለሳል በሉስቲ። አስቡ እንግዲህ ኢሚዲየትሊ በሐዘን ውስጥ የነበረችው ሴትዮ በትንሳኤ ቤቷ ልጇ ሲገባ ልትሆን የምትችለውን አስቡ። ዛሬ ጸልያለሁ። ሞቷል፣ ተበላሽቷል፣ ጨንግፏል ያልከውን ነገር እግዚአብሔር ፈውሶት ሕይወት ሰጥቶት አሜን አብዝቶት ትቀበለዋለህ። አሜን አሜን። ካያችሁ 2 ጋለሞታዎች ነበሩ ይላል አይደል? ሰለሞን ጠቢብ የተባለበት ጠቢብ መሆኑ የተገለጠበት ቦታ ማለት ነው። አንደኛዋ በሌሊት ስትገላበጥ ልጇ ላይ ተኝታ ገደለችው። አንደኛዋ ደግሞ ልጇ ላይ አልተኛችም፣ በስርዓት ነው ያለው እና እቺ ልጇ የሞተባት ስትነቃ ልጇ ስለሞተባት የሞተውን ወደዛ ቀየረች። ለሐዘን እንኳን ጊዜ አልበቃላትም። አንዳንድ ሰው ሞቶብኛል ብሎ ማዘን እኮ ሌላ ጉዳይ ነው አይደል? ለማዘን ራሱ እንትን አላለች። ምን አይነት ተንኮለኛ ሰው እንደሆነች ወዲያው ህይወት ያለውን ለራሷ አደረገች። ከዛ የሞተውን እዛ አደረገች ማለት ነው። ሃሌሉያ። በነገራችን ላይ ሁለቱም ሰነፍ ናቸው። ለምን አትሉ? ሁለቱም ሰነፍ ናቸው። እቺ ስትገላበጥ ነው የገደለችው። እቺም ደግሞ ሲሰረቅባት አላወቀች። እጅ ከፍንጅ አልያዘችማ። ኢየሱስ ጌታ ነው። ሁለቱንም አፕሪሼት አላደረግም። ምክንያቱም ሲሰረቅ ካልነቃ ነገ ወስዳ ብትገለውስ ቀላል አይደለም። ኢየሱስ ጌታ ነው። ወደ ሐሳቤ ልምጣ። የሞተውን ሰጠች፣ ጤናማዋን ለራሷ አደረገች። ከዛ ሲጨቃጨቁ የኔ ልጅ ነው አለቃቀሱ እንድኒ ነው ምልክቱ ይሄ ነው ምናምን ያሉ ሲጨቃጨቁ ሰለሞን ጋር ጉዳዩ ደረሰ። ሰለሞን በህይወት ያለውን አምጡት አለ። ሰይፍ አምጡና ቆርጬ ላካፍ ሲል እናትየው እረቱ ወሰዳለች። ያቺ ደግሞ የሰረቀችው የሰው ልጅ የሰረቀችው ይቆረጥና ይካፈላለች። በዚህ ሰለሞን ማን እናት እንደሆነች ለየች። ዲኤንኤ ባልነበረ ጊዜ ጥበብ ነገርን አቀለለ ማለት ነው። አሁን አገር የሚታመሰው በዲኤንኤ አይደል? ወጋው። ኢየሱስ ጌታ ነው። እና በዛ ጊዜ ኢየሱስ ጌታ ነው። የእናትየው ዲኤንኤ ቼክ ሳይደረግ ምናምን ማለት ነው በጥበብ ልጅ ማን እንደሆነ ተለየ። ሃሌሉያ። እጸልያለሁ መልካሙን ለራሳቸው ወስደው የሞተውን ለእናንተ ያደረጉበት ዘመን አብቅቷል። የናንተን ኮከብ የናንተን እድል ፈንታ የናንተ መሆን ያላችሁበት ቦታ ላይ እንዳትሆኑ የናንተን ደስቲኒ አይተው ለልጆቻቸው አድርገው ለናንተ ደግሞ መንደር መቅረትን ያወጁ ክፎች ተመተዋል። አሜን ተመተዋል። አሜን ተመተዋል። ሕያው የሆነው ነገር ዛሬ ይዛወራል። ፍሬ ያለበት ሕይወት ያለበት ነገር ወደ እናንተ ይመጣል። የጨነገፈው የሞተው ነገር ከናንተ ይወገዳል። አሜን ይወገድ። አሜን ይወገድ። እስቲ የጨነገፈው ነገር በሉ እስቲ፣ የሞተው ነገር በሉ እስቲ ከኔ ይወገዳል በሉ እስቲ።
አሜን ከእናንተ ይወገዳል። ሕያው የሆነው ነገር እስቲ ሌባው በሉ እስቲ የሰረቀብኝ ነገር በሉ እስቲ ይመለስልኛል በሉ እስቲ ይመለስልኛል በሉ እስቲ። ብዙ ፍሬ፣ ብዙ ትርፋማነት፣ ብዙ በረከት፣ ብዙ መከናወን ይገባችኋል። ድርሻችሁ ነው። ግን የእናንተን ድርሻ ወስደው በእናንተ ድርሻ ላይ የሚሰለጥኑ በእናንተ ድርሻ ላይ ዘና ብለው የተኙ ዛሬ አማአዳስ ከእጃቸው ነገር ይወሰዳል። አሜን ይወሰዳል። አሜን ይወሰዳል። እስቲ መለኮታዊ በሉ እስቲ የሀብት ሽግግር በሉ እስቲ ይሆንልኛል በሉ እስቲ። ሃሌሉያ ሃሌሉያ። ያዕቆብን ካያችሁ ኢየሱስ ጌታ ነው። ዛሬ የሆነ መንፈስ አለ። አሜን። ያዕቆብን ካያችሁ ያዕቆብ ለላባ 20 ዓመት ሰርቷል። ይሄን 20 ዓመት ሲሰራ 10 ጊዜ ደሞዝ ተቀያይሮበታል። ከዛ እግዚአብሔር መጥቶ በመልአክ በህልም ስለተገለጠለት ሽምልምሌ ያዘጋጀ ላጠ ማለት ነው። ልክ የበረቱ ፍየሎች የበረቱ በጎች ግንኙነት ሲያደርጉ ያን ሽምልምሌ አጠገባቸው ጋር ያደርጋል። ስለዚህ ያዩትን የጎመጁትን ነገር ምን ይላሉ? ይወልዳሉ። ዛሬ እኮ ፍሬ ያየ ነው። እንድትጎበጅ ነው፣ እንድትመረቅን ነው። በቃ የሆነ ምራቅ እንድትወጥ ነው። ከዛ በኋላ ይወለዳል። ምክንያቱም የያዕቆብ ፍየሎች እንኳን ያዩትን ጸንሰዋል። አልሰማኝም? አሁን መጸነስና መመኘት ይለያያል። ዝም ብሎ የሆነ በጣም ውድ መኪና ሲሄድ አይተ ዋው ያምራል እቺ ምናም አይነት አይደለም። ከነፍስ ነገሩን ፈልገዋለሁ፣ ይሄን ነገር ወድጀዋለሁ። በቃ ቀን ማታ ያ ነገር አእምሮ ላይ ይመጣል። ኢየሱስ ጌታ ነው። ኔክስት ሲወለድ ታየዋለህ። ምክንያቱም መሻትሽን ከበጎ ነገር የሚያጠግብ ጎልማሳነትሽን እንደ ንስር ምን ይላል ያድሳል ይላል። ዛሬ እግዚአብሔር መሻታችሁን በበጎ ነገር ያጠግባል፣ በበጎ ነገር ያጠግባል። እና ሁል ጊዜ የያዕቆብ መኖር ፍሬያማ የሚያደርገው ላባን ነበር። አዎ አሰሪው ነው። አሰሪው ስለሆነ ላባ መለምለም አለበት፣ ማፍራት አለበት። ግን ምንድነው የላባ ክፋት ደግሞ ያዕቆብን እያሰራው እያሰቃየው ምን ብሎ ያስባል? ይሄን የአብርሃም የይስሐቅን ልጅ ያዕቆብን መከራ እያሳየ ነው። ማን? እኔ ጋር ያለው ተራፊም የተባለው ጣዖት። ምክንያቱም ላባ የሚያመልከው ተራፊም ነው፣ ጣዖት ነው የሚያመልከው። ስለዚህ ያዕቆብ ሰርቶ የላባ ቤት ሲባረክ ላባ ሄዶ የሚያመሰግነው እግዚአብሔርን አይደለም፣ ተራፊሙን ነው፣ ጣዖቱን ነው የሚያመሰግነው። ጣዖቱን ያመሰግናል፣ አሸንጉሊቱን ማለት። አንተ እኮ ነው ለአንተ ተስዬ ነው ይሄ ሰውዬ ቤቴ መጥቶ እኔን ሀብታም እያደረገ ያለው ይላል። ኢየሱስ ጌታ ነው። ለአንተ እኮ ተስዬ ነው፣ ለአንተ ዕጣን አጥኜ፣ ለአንተ የሚደረገ ነው መስዋዕት አቅርቤ ነው ይሄው ቤቴ ፍሬያማ እየሆነ ያለው ይላል። ስለዚህ ሁል ጊዜ ላባ ሲባረክ ሲበዛ የሚያመሰግነው በያዕቆብ ላይ ያለውን ኪዳን አይደለም የሚያስበው፣ ወይም የያዕቆብን አምላክ አይደለም የሚያስበው ማንን ነው? ተራፊሙን ነው፣ ፍሬያማ በመሆኑ ማለት ነው። እግዚአብሔር ደግሞ ቀናተኛ አምላክ ነው። መጣና ለያዕቆብ ጥበብ ሰጠው። ያዕቆብ ፍየሎችን ሃሌሉያ ሽምልምሌ አዘጋጀና ይመለከታሉ፣ ያዩትን የጸነሱትን ይወልዳሉ። ይሄ ለማን ደሞዝ ሆነ? ለያዕቆብ ደሞዝ ሆነ። ኢየሱስ ጌታ ነው። የላባ ፍየሎች ለማን ደሞዝ መውለድ ጀመሩ? ዛሬ ጸልያለሁ። የጠላት ነገር ለአንተ መስራት ይጀምራል። እስካሁን አንተ ለሱ ስትሰራ ቆይተሃል። አሁን ለአንተ መስራት ይጀምራል። ነገር ይገለበጣል። መለኮታዊ የሀብት ሽግግር ይሆናል። ትላንት በጣም አፍርቶ ይታይ የነበረው ላባ ነው። ከዚህ ጥበብ በኋላ ከዚህ የእግዚአብሔር ጣልቃ ገብነት በኋላ በጣም አፍርቶ የታየው ያዕቆብ ነው። አሜን አሜን አሜን። ዛሬ ጸልያለሁ። አንዳንዶች በመባረካቸው እንኳን እግዚአብሔርን ሳይሆን ጣዖትን ነው የሚያመሰግኑት። አንተ ብትባረክ እኮ እግዚአብሔርን ነው የምታመሰግነው። ያዕቆብ ቢባረክ እግዚአብሔርን ነው የሚያመሰግነው፣ ተራፊምን አይደለም የሚያመሰግነው። ዛሬ ጸልያለሁ። እግዚአብሔር በኃይል በፍሬ ይባርካቸዋል። እስቲ የኔ ውጤት በሉ እስቲ የተሻለ ነው በሉ እስቲ። የሚገርማችሁ ነገር ከያዕቆብ ብልጠትም ይልቅ ያዕቆብ ብልጥ ነው በነገራችን ላይ፣ ከላባም ተንኮል ይልቅ፣ ከያዕቆብም ትጋት ይልቅ በያዕቆብ ላይ የተነገረው የኪዳን ቃል የበረከት ቃል ብርቱ ነው። አልሰማችሁኝ? ኢየሱስ ጌታ ነው። ያዕቆብ እኮ ዋይዝ ነው፣ ብልጥ ነው። ኢየሱስ ጌታ ነው። ከዛ ውጭ ትጉ ነው፣ ይሰራል።
ላባም ደግሞ ተንኮለኛ ነው። እንዴት ያዕቆብን መጦት እሱ ውስጥ ያለውን ነገር ታለንት ተጠቅሞ መባረክ እንዳለበት ያውቃል። ግን እግዚአብሔር ከሁለቱም ሰዎች ይልቅ ሃሌሉያ እግዚአብሔር በያዕቆብ ላይ የተናገረው ቃል ብርቱ ነው። ያ የትንቢት ቃል የተስፋው ቃል ብርቱ ነው። ከድካምሽ በላይ የተስፋው ቃል ብርቱ ነው። ከትግል በላይ የተስፋው ቃል ብርቱ ነው። ከቃሉ የተነሳ እግዚአብሔር በኃይል ይባርካል። ከቃሉ የተነሳ እግዚአብሔር በነገር ሁሉ ወደ መከናወን ያስገባል። ደግሞ ዛሬ ጸልያለሁ፣ ብዙ ጊዜ ፍሬ ጠብቃችሁ ያጣችሁ ሰዎች ፍሬ እግዚአብሔር ይሰጣቸዋል። አሜን። አንዳንድ ሰው ሁሉ ነገር ኖሮት ይሄ ቀረኝ የሚለው ጉዳይ አለ። ዛሬ እሷ ትደፈናለች፣ በመልስ ትደፈናለች። አሜን በላ፣ አሜን በላ። እስቲ ይደፈናል በሉ። በቃ እሷ ጋር የሆነ ክፍተት አለ፣ እሷ ጋር ያልተሞላ ነገር አለ። እሷን ዛሬ ትሞላለች። አብርሃም ቤት ያለው ችግር ይሄ ነው። በወርቅ በብር ተባርኳል። አብርሃም በከብቶች ተባርኳል። ሀብታም ነው፣ ባለጸጋ ሰው ሆኗል። ከነገስታት ጋር እንኳን ተዋግቶ የሚያሸንፍ ሰው ሆኗል። እግዚአብሔር ከእርሱ ጋር ያለ ሰው ነው። እቤት ውስጥ አብርሃምና ሳራን የሚያገለግሉ 318 የቤት ውስጥ ውልድ አገልጋዮች አሉ። የአብርሃም ባሪያዎች ሲወልዱ ይመለከታል፣ እሱ ግን አይወልድም። ሳራም ያስጠጋቻቸው ሰዎች ሲወልዱ ታያለች፣ እሷ ግን አትወልድም። ሁሉ ነገር አለ፣ በብር በወርቅ ፍሬያማ ናቸው። ቀረ የሚሉት ግን አንድ ነገር አለ፣ ፍሬ። እስከ ዛሬ ያለ ልጅ እሄዳለሁ። ይሄ የደማስቆ ሰው ኤሌዘር ምን ሊለኝ ነው አለ፣ ሊወርሰኝ ነው ብሎ ይፈራ ነበር። እግዚአብሔር መጣና ነው የፈራው አይወርስም። ከወገብ የወጣ እሱ ይወርሳል። አሜን። እኔ ለአንተ ታላቅ ዋጋ ነኝ። አሜን። ዛሬ ጸልያለሁ፣ እቺ ቀረች ያላችሁትን ጉዳይ፣ አሜን፣ እቺ ቀረች ያላችሁትን ጉዳይ በዚህ ፍሬ ላይ ቃል እናወጣለን። እሷ ዛሬ ትመለሳለች። እሷ ዛሬ ትመለሳለች። እስቲ ለኔ በሉ እስቲ የፍሬያማነት በሉ እስቲ ጊዜ ነው በሉ እስቲ የበረከት በሉ እስቲ ጊዜ ነው በሉ እስቲ። አሜን አሜን። ላንቺ የበረከት ጊዜ ነው። ፍሬ ውጪ የሚታይበት ጊዜ ነው። አንተ እንዳፈራ እንደለመለምክ እንዳበብክ ሩቅ ይሰማል። ሩቅ ይሰማል በሉ እስቲ ሃሌሉያ። የት ይሰማል? ኢየሱስ ጌታ ነው። ከዚህ በኋላ አለማፍራት አትችልም። በቃ አለመባረክ አትችልም። ሕያው ጌታ ምስክሬ፣ ኢየሱስ ጌታ ነው። በፋይናንስ ትባረካለህ። ይኸው አበዳሪ እንጂ ተበዳሪ አትሆንም። እግዚአብሔር ለብዙዎች የሚተርፍን ነገር ባንተ ውስጥ ያደርጋል። አሜን በላ፣ አሜን በላ። እግዚአብሔር በውጭም በውስጥም ሃሌሉያ ከአንተ ጋር እንዳለ ለጠላቶች ሊካድ የማይችል ነገር፣ ሩቅ የሚሰማን ዜና በቤት እግዚአብሔር ያደርጋል። በነገራችን ላይ ሌላ ሰው ሲወልድና ሳራ ስትወልድ አንድ አይደለም። የሌላው መውለዱ ሳይታወቅ ልጁ ሁሉ ሊያድግ ይችላል። የሳራን ግን ጥያቄዋን አገር ሁሉ ያውቀዋል። በቃ ልጅ ስትጠብቅ ወራቷ አመቷ አልፎ አሁን በቃ ተስፋ የቆረጠችበት ሰዓት ነው ምናምን በቃ አሁን ምንም ነገር የለም ብለው ሁሉም የተውበት ጊዜ ነው። ኢየሱስ ጌታ ነው። ደግሞ የዛ ጊዜ ሰው እንዳሁኑ በ60 በ40 ምናምን አይደለም የሚሄደው። ስለዚህ ከመጀመሪያ እስከ መጨረሻ ድረስ የሳራን ጉዳይ ያውቃሉ እና ጓደኞቿ ወልደው ብዙ ቦታ ሲደርሱ እሷ ምንም ነገር የለም። ልክ 90 ዓመት የሞላት ጊዜ የዛሬ ዓመት ተባለ ማለት ነው። ነገሩ ስላሳቃት ሳቀች። ኢየሱስ ጌታ ነው። በአመቱ ግን አሜን፣ በአመቱ እግዚአብሔር ይስሐቅን ሰጣት። እግዚአብሔር ልጅ ሰጣት። ይሄ ጉዳይ የሆነች ሴት ተመረጥኩ ወለደች እንደሚባለው አይደለም። አየሩ ላይ ይይዛል፣ ዜና ይሆናል። አሜን፣ ዜና ይሆናል። ይሄን ለማየት ካያችሁ አሁን በቅርብ የዛሬ ዓመት ነው ትግራይ አካባቢ አንድ እናት ወደ ህንድ ሄዳ አሁን በዘመኑ በደረሰው ቴክኖሎጂ ምናምን በሕክምና አርግዛ ወለደች አይደል? ዜና እኮ ነው የሆነው። አገር ሁሉ ነው የተያዘው። ይሁንብህ። ብዙ ጊዜ አታው በምታለቅሰው ጉዳይ ላይ ሰው ሁሉ የሚያውቀውን ጉዳይ እግዚአብሔር ዛሬ እኔ ሞላዋለሁ አለ። በፋይናንስ ይሞላልሃል፣
በልጅ ይሞላልሃል፣ በትዳር ይሞላልሃል፣ በተከፈተ የውጭ በር ይሞላልሃል፣ በተከፈተ የሥራ በር ይሞላልሃል፣ በተከፈተ የአገልግሎት በር ይሞላልሃል፣ በመከናወን ይሞላልሃል። አሜን። የለውም ተብለ የተነቀፍክበትን ነገር አለው እግዚአብሔር ሰጠው ተብሎ ሃሌሉያ መነጋገሪያ ትሆናለህ። አፌ በሉ እስቲ በጠላቶቼ ሁሉ ላይ በሉ እስቲ ይከፈታል በሉ እስቲ። አሜን አሜን ሃሌሉያ። አንድ ሙስሊም ሴት አለችና ከዱባይ ደወለችልኝ። አርብ ነው ያገባችው፣ እዛው የዱባይ ዜጋ ነው ያገባችውና ባሏ ፖሊስ ነው። ሁልጊዜ የመጣ ይደበድባታል፣ ሁልጊዜ የመጣ ይደበድባታል። እና ስቲል ሙስሊም ነች ሴትዮዋን። በነገራችን ላይ ኢየሱስ ጌታ ነው። አንዳንድ ሰው ነገር ሆኖለትም ጌታን መቀበል ማይፈልግ ሰው አለ። በነገራችን ላይ ኢየሱስ ጌታ ነው። እና ሁልጊዜ የእግዚአብሔር ሰው አንተ እውነተኛ ወልይ ነህ ትላለች። እኔ ወልይ የሚል ቃልም ራሱ ከሷ ነው የሰማሁት። ነብይ ነህ ለማለት ይመስለኛል። እና ያን እያለችኝ የሆነ ጊዜ ላይ መሐመድ ማን ነው አልኳት። መሐመድ በነገራችን ላይ ዓለም ላይ ስሙ ብዙ ነው። ኢየሱስ ጌታ ነው። ብዙ ስም ስለሆነ ግን አይደለም የጠራሁት፣ ጌታ ስላስጠራኝ። ባሌ ነው አለች። ከዚህ ቀን ጀምሮ አይመታሽም አልኳት። እግዚአብሔር በፍሬ ይባርካሻል አልኳት። እግዚአብሔር ወንድ ልጅ ይሰጥሻል አልኳት። ይኸው ባለቤቴ ምስክር አለች። ኢየሱስ ጌታ ነው። የሷ እህት ኢሮፕ ነው የምትኖረው፣ በጌታ ነች። እና ይጸልይልሽ ብላ ነው ስልኳን የሰጠችኝ። ሃሌሉያ። ከጸለይኩ በኋላ ኢየሱስ በአመቱ ወንድ ልጅ ወለደች። ሃሌሉያ። ክርስቲያኗ ለ6 ዓመት ያክል ያለ ማቋረጥ 100 ዩሮ ትልክልኝ ነበር። ለምን? ለሷ ተደርጎ እኮ አይደለም፣ ለእህቷ የሆነውን ነገር ስለምታውቅ። ኢየሱስ ጌታ ነው። እህትየው ደግሞ ያው እንኳን ጥምጣሟን ከፈታች አረብ ሀገር ነች፣ ትፈራለች፣ አይመቻትም። ኢየሱስ ጌታ ነው። ግን ታስጸልያለች። ለረጅም ጊዜ የጠበቀችውን ባሏን በእርሷ ላይ ያስነሳውን ጉዳይ ነው እግዚአብሔር የመለሰላት። ዛሬ ልጸልይ። አንዳንዴ ከማጣታችሁ የተነሳ ሰዎች ሊነሱባችሁ ይችላሉ። ባል ምናልባት ልጅ ከሌለ ሊሆን ይችላል። አንዳንድ ባል ደግሞ ገንዘብም ከሌለ ይነሳባል። ዛሬ ጸልያለሁ። አማ አጃራዳናማ እግዚአብሔር በፋይናንስ ይባርካችኋል። ለረጅም ጊዜ የላትም የተባልከውን ነገር ተትረፍርፎላታል ሲባል ይሰማ። አሜን ይሁንልህ፣ አሜን ይሁንልህ። ክብር ለጌታ ስጥ እስቲ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ጌታ መልካም ያደርጋል። ጌታ መልካም ያደርጋል። እስቲ ማፍራት እፈልጋለሁ በሉ እስቲ። መብዛት እፈልጋለሁ በሉ እስቲ። መከናወን እፈልጋለሁ በሉ እስቲ። ኢየሱስ ብቻውን ጌታ ነው። አሜን።